ማሻል ጽናት ከሌለ ምንም ነገር አታገኝም። አሁን የቆምንባት ምድር ከሆነ ጊዜ በኋላ ጣሪያችን ትሆናለች። ሰው እኮ እግዚአብሔር እኮ ሰው አይደለም የሚሰጠው። ሰው ዘጠኝ ብሎ መጸለይ እንዲሁ ቢያቅት መጸለይ ችግር አለው። ራእይ አውትሊቭ ያደርግሻል እንጂ አንቺ ልክ እንደ እንትን በልተሽ ጠርገሽ ጨርሰሽው በቃ አሁን የቀረችን እድሜ ልረፍ የለም። ህይወት እኮ አንዳንዴ ይሰለቻል። አንዳንዴ እያነቁን ነው እንጂ ኧረ በቃኝ የሚያስብል ብዙ ነገሮች አሉ። ለዛ ከሆነ አሁን እየተመረተ ያለው ትውልድ ከባድ ነው። በቃ አድቫንቴጅ ነው የሚያየው፣ የሆነ ነገር ነው የሚያየው፣ ይሰለችዋል። በአንድ ዓመት ታሪክ እንዲለውጥ ነው የሚፈልገው። ሰው እንዴት ነው በ17 ዓመቱ ዲፕሬስድ የሚሆነው? መች ተጀመረ? ሰው 5 ደቂቃ የሚሆን ከራስ ጋር ጊዜ ውሰድ ይላሉ። ከራስ ጋር ጊዜ መውሰድ ካልቻልክ እርዳታ ፈልግ። ለምን ችግር አለ? እንበልና አሁን አንድ ኢትዮጵያ ውስጥ የሚኖር ሰው ህይወቱን መለወጥ ቢፈልግ እና አንተ ጋር ቢመጣ 3 መቅረት የለበትም ብለህ የምታስበውን ነገር ምን ትለዋለህ? ምን ትነግረዋለህ? የመጀመሪያ ከእግዚአብሔር ጋር ያለውን ነገር እንዲያስተካከል ነው። ለምን መሰለሽ? እርዳታ ማግኘት ብቻ ሳይሆን ከለላም ማግኘት ነው። ገባሽ? እና ጀስት ይሄ ሰፖርት ብቻ አይደለም፣ ፕሮቴክሽንም አለው። ሰላሙም አለ፣ ጥበቃውም አለ፣ ጋይዳንሱም አለ። ለዛ ከሆነ እግዚአብሔር አብ አለ፣ ክርስቶስ ኢየሱስ ሲሞት መንፈስ ቅዱስ እልክላችኋለሁ አለ። ኮምፓኒየን ነው የሚለው ባይዘው። ልክ ይሄ ፍርድ ቤት ስቴጅ ጠበቃ አጠገብሽ አይደል ይዞ የሚሄደው። ሂዝ ዎኪንግ አሞንግ ሚ፣ ከኔ ጋር አብሮ ነው ወክ የሚያደርገው። ሶ ጋይድ የሚያደርጋል። እግዚአብሔርም ራእይን ሰጥቶና ኑር ብሎ እንግዲህ ታገለው ስትመጣ እንገናኛለን አይደለም፣ አጋዥ አለ መንገድ ላይ። እኔ መጀመሪያ የምለው ነገር ለምን መሰለሽ? በጣም እኔ አሁን እንደገባኝ የምኖር ሰው አይደለሁም። እውነቱን ለመናገር ማለት የማልኖራቸው ብዙ ነገሮች አሉ። እንዳልኩሽ አሁን የትምህርት ቤቱ መጀመር ነበረበት። ብዙ ጊዜ ሌት ይሆናል። ሰውነና ስንፍና ማለ፣ ድካም አለ። አንዳንዴ ይሰለቻል። ህይወት እኮ አንዳንዴ ይሰለቻል። አንዳንዴ እያነቁን ነው እንጂ ኧረ በቃኝ የሚያስብል ብዙ ነገሮች አሉ። ዩ ኒድ ሄልፕ። ከዛ ደግሞ ማን ይረዳል ብትይ የወደደች እናትሽ ራሱ እንደው እያሻሸች ታጽናናሽ ይሆናል እንጂ አቅም የላትም ከሆነ ሌቭል በላይ። አንድ የምለው ነገር እሱ ነው። መጀመሪያ እኔ እንግዲህ የተነሳሁበትም የማምነው እሱ ስለሆነ ነገር የተነሳው ከዛ ስለሆነ በጣም ብዙ ሱስ ውስጥ የነበርኩ ብዙ ነገር ውስጥ የነበርኩ ሰው ነኝ። ላይፍ በጣም አስጠልቶ የራስን ማጥፋት በጣም ብዙ ጊዜ አስብ የነበርኩ ሰው ነኝ። ማለት ዝም ብዬ ገብቶኝ የሚገርም ማይንድ ስለነበረኝ ፈልጌ አግኝቼው አይደለም። ገብቶሻል? በጣም በቃ ላይፍ የምትኖሪለት ነገር ካጣሽ መሬት ሰለቻለ። ሁሉም ነው የምትሞክሪው። ሁሉም ነገር ትሞክሪያለሽ። ራስን ማጥፋት አስቤ አውቃለሁ። መሮኝ ያውቃል። ዲፕረስድ ሆኜ ያሳለፍኩባቸው ጊዜ ትልቅ ነበሩ። የመጀመሪያ ዲግሪ ስማር አንድ ጃኬት ወሩ ሙሉ አደረገው ነበር። እኔ አሁን ሳስበው ይገርመኛል። ላይቆሽሽም ነበር ግን ይዞ ቅዳሜ የምሬት ትዝ አይለኝም። ግን አይ ሪሜምበር ከሳምንት ይፈሩኝ ነበር። በኋላ ላይ ነው የሚነግሩኝ። የሆነ ጊዜ ከተለወጥኩ በኋላ አንተ ልጅ እኮ ግን እንፈራ ነበር ይሉኝ ነበር። ለምን ፀጉሩ አይስተካከልም? በጣም ልነግርሽ ከምችለው ነው። ሁድ ነው የማደርገው። የሆነ ትልቅ ጃኬት አለ የማደርገው። ዲፕሬሽን ባይዘው ያስታውቃል። ሰውን ስታይ እኮ ያስታውቃል። እና ሙሉ ወር ሙሉ እንዴት እንደዛ አደርጋለሁ። እንዳይናገሩኝ ይፈራሉ። ስቃለሁ፣ እጫወታለሁ ምናምን ግን አስታውቃለሁ። እና በቃ ይሄ አለ አይደለ፣ በጣም ብዙ ነገር ይሄ የገባኝ ሰው የምለው ሰው አይደለሁም። በቃ እግዚአብሔር ረዳኝ። የሆነ ጊዜ ገባኝ ነው ነገሩ ይሆን እና ሳየው ደግሞ ትክክለኛው መንገድ ገባኝ። ምክንያቱም ኢት ሜክ ሴንስ። የማወራው ነገር ሃይማኖተኛ መሆን አይጠይቅም። ራሽናሊ ኢት ሜክ ሴንስ። ባሻር ኢት ሜክ ሴንስ። ስለዚህ አንደኛው ነገር እሱ ነው። ለምን መሰለሽ? ያለፍሽበትን እድሜ ያካክስልሻል። ገባሽ? 10 ዓመት ተምረሽና ሰርተሽ ሊገባሽ የሚችለውን ነገር በሆነ ወራት ያስረዳሻል። ገባሽ? ጊቭ ዩ ዛት አድቫንቴጅ። ተውላ ያነሳል። ስለዚህ የመጀመሪያው እሱ። ሁለተኛ ራስን ማራገፍ ነው። ምንም ነገር ከመጨረስ በፊት ማለት ነው። በላይ ላይ ቁጭ ብሎ ጊዜ መውሰድ። እኔ አሁን ሰው 5 ደቂቃ የሚሆን ከራስ ጋር ጊዜ ውሰድ ይላሉ። ከራስ ጋር ጊዜ መውሰድ ካልቻልክ እርዳታ ፈልግ። ለምን ችግር አለ? ልክ ብቻህን ስትሆን ልትሞት ሊበላ ምናምን ካልክ አጠገብ የሆነ ነገር አለ መባረር ያለበት። የምትፈራ ከሆነ የሆነ ነገር ከሆነ ችግር አለ። ሁላችንም የራሳችን አይነት ሀብትን አለ። አሁን እኔ ብቻዬን ስሆን ነው ኤነርጂ ሀይ የሚሆን። ይሄ ብቻውን መሆን የሚወድ ሰው አለ። ከግሩፕ ጋር ሲሆን ኤነርጂው በቃ ሲጫወት እንትና ጋር ሲሆን የሚሆን አለ። ግን ሁለቱም የራሳቸው ላይ ሪፍሌክሽን ታይም ያስፈልጋል።
ወዴት ሄድኩኝ? በባክ ምን ነበረ? አሁን ላይ ምን ነበር? ለምን እነዚህ የሚሰሙኝ? ይህ ነገር ለምን ሆነ? የሚል ጥያቄዎች ስጠይቂ መልስ አለ፣ ስጠይቂ መልስ አለ። ለምን ኦልሬዲ ስለታረቅሽ ብርሃን ውስጥ ነሽ፣ ይወጣል። ገባሽ? አይንሽ የፈለገ ፐርፌክት ቢሆን ይሄ ብናጠፋው አናይም አይደል? ለዛ ነው እግዚአብሔርን ብርሃን ነው የሚለው። ለዛ ነው ናት ጀስቲስ ብርሃን ይፈልጋል። ስለዚህ ካለሽ ይታይሻል ሁሉ ነገር፣ እያወጣሽ ትሄጃለሽ ማለት ነው። ምንም ነገር ከመጀመር ምንም ነገር ከመሄድ በፊት ነው እሱን አንድ ለምናደርገው ማለት ነው። እንዴት ነበር አስተዳደግ? ምን ነገር ኤክሳይት ያደርጉ ነበረ? ምን ነገሮች አሉ አይደል? አለ እኮ ብቅ ትላለች፣ ትጠፋለች ምናምን፣ ብቻ እሷን ፈልጎ ማግኘት ነው። ከዛ ዲሲፕሊኑ ይመጣል፣ ስኪሉ ይመጣል፣ ትዕግስቱ ይመጣል። ለምን አሁን ወደ መስራት ልንገባ ስንሰራ ዓለም የኛ አይደለችም፣ አየሩ የኛ አይደለም፣ ዘመናት መርጭ ግባሽ ቫሪያቢሉ ያንቺ አይደለም። ላይሳካ ይችላል፣ ይሳካል። የሆነ ቀን ትሮጫለሽ፣ የሆነ ቀን ወቅት ታደርጊያለሽ። አንቺ አይደለሽማ ፔሱንም ሰፕላይ የምታደርጊው አንቺ አይደለሽም። ኤቭሪ ነገርን የማስኬድ አልችልም እንዳልኩሽ ነው። እግዚአብሔር አይደለሁም ማለት ማልቆጣጠራቸው ቫሪያብሎች አሉ፣ የሚመጡ ጉዳዮች አሉ። ስለዚህ በነዛ ውስጥ ግን መሄድ ግን እየተማርሽ ሙቭ እያደረግሽ እየወደቅሽ እየተነሳሽ መሄድ ይቻላል። ከዛ ውጭ ሜንቶር ይፈልጉ ሰው ይፈልጉ ባይ ነኝ። ራቆታቸው አይከብድም እሱ ነገር ግን እንዴት ነው ግን ሜንቶር ምን ይደረግ? ባይዘው ያኛው ይከብዳል፣ የበለጠ ሰው ማጣቱ የበለጠ ይከብዳል። ኢንተረስትድ ሆነው እያስቡና ባይዘው አንድ ሰው በቂ ነው፣ አንድ ወይ ሁለት በቂ ነው ከተገኙ። 10 መሆን አይጠበቅባቸው። ራቆትሽን የምትሆኘው ሜንቶር ጋር ነው። ምን አንተ ለምስራ እኔ እንደዛ አሉኝ። በቃ ሰው ዋው ይልሻል የሚያገኝሻል። አንተ ግን አልተኛም ማለፈ ምን እያረክም እኔ የሆነ አንድ ጓደኛ ያለኝ ነዞ እዚህ ያደረሰኝ ማለት ነው። አንተ እኮ ትገርመኛል፣ ይሁን እግር ላይ ተውሽቃ አልቅም ትላለህ ምናምን እያለ ፑሽ የሚያደርገኝ ማለት ነው። ከማየው ከምናገረው የእኔን ነገር በትክክል የማወራው ይሄ ሳልፈራ ጃጃ አያደርገኝም ወይ እሱን አይጠብቅብኝም። ገባሽ? ፊት ለፊት ሆኜ የማወራው በቃ የሚደግፍ ከጀርባ የሚደግፍ በቃ ይሄ ነገር በዘላይ ባይዘው ትዳር ላይ ሲገቡ መልክ ከሚያዩ እንዲሁም ይሄን ቢያዩን ይመርጣሉ። ባሽ መልክ ፌድ ያደርጋል፣ ምንም ፖይንት የለውም። ግን በቃ የኔ ሚስቴ ማለት ባይዘው የእሷ ናምበር 1 ፋን ናት የኔ። እንዲያውም አንዳንዴ እፈራለሁ በቃ ዲስአፖይንት እንዳላረጋት። እንደ እንትን ነው የምታየኝ፣ ትደንቃለች፣ ይገርማታል ምናምን እንደሌላ ሰው ማለት ነው። እና አም ሶ ኤክሳይትድ በቃ እሷን የጠየኩ ምናምን ነው ገባሽ? ማንም ምንም ቢል ትደግፈኛለች። እና እንዲያውም በቃ ዲስአፖይንት እንዳላረጋት የሚል ራሱ ፍርሃት አለኝ። በቃ በጣም ሺዝዳ ሰፖርት ምቹ ረዳት አይደለም የሚሉ ምቹ ረዳት ሚሊዮነር ለመሆን አይደለም። ምቹ ረዳት ለዚህ ነው ገባሽ? ለዚህ ነው የሚያስፈልገው። ለምን ዳውት የምትደረግበት ጊዜ ያለ። አሁንማ በዚህ ዘመን ደግሞ ማይልሽ የለም፣ ማያቅሽ ሁሉ ጃጅ ያደርግሻል ምናምን። እና ይሄ በጣም ብቻ ብዙ ነገር አሳልፍ ያለው ሰው እንደዚህ የሚደግፍ በቃ መጸለይ ስጠኝ ማለት ሰው እኮ እግዚአብሔር እኮ ሰው አይደለም የሚሰጠው። ሰው ስጠኝ ብሎ መጸለይ እንዲሁ ቢያቅት መጸለይ ችግር አለው። አንድ ሰው ስጠኝ። ለምን ላይፍ ትደክማለች። የፈለገ ቢገባሽ የፈለገ እንትን ቢልሽ እኔ የደከምኩባቸው ብዙ ጊዜ ነበሩ። እኔ ቢሮ ገብቼ ሙሉ ቀን ፊልም አይቼ የተመለስኩባቸው ሳምንታት አሉ። አንድ ቀን አይደለም። ደከመኝ ማለት አዋ ትታገያለሽ። ነገሮች እንዳልሆኑ ይሄዳሉ፣ ይጣመማሉ፣ ይዘገያሉ ምናምን እና አንዳንዴ ይደክምሻል። ግን ቢያንስ ሰው ሲደክመው መተኛ አልጋ እንዳለ ሁሉ ሰው ሲደክመው ዞር ብሏል አይደል? አብረሻቸው እኮ ሻይ ስትረጭ ኤነርጂ ተሰምቶሽ አይደል? እኔ አንፎርቹኔትሊ ያለው እንደዚህ አይነት ሰዎች አይዞህ በርታ የምትገርም እኮ ብሎሽ አይደለም፣ ስለ ሀገር እያወራሽ ሊሆን ይችላል። የከተማውን ቀልድ ምናምን ነግሮ ግን ስትመለሽ ኤነርጂ ያለሽ ስትመለሽ ወደ ነበርሽበት ኤነርጂ ትመለሻለሽ። ይሄ በህይወት በቃ ሁሉ ነገር ከባድ ነው። ቀላል ነገር ብቻ ለምን እንፈልጋለን? ከባድ ነው። ግን ያኛው የበለጠ ይከብዳል። ለብቻ መጋፈጥ የበለጠ ይከብዳል። ስለዚህ ችኛዋን መክበድ ይሻላል። ቢያንስ ታግለን እንፈልግ። ያው ዝም ብለህ አትሄድ፣ ዝም ብለህ አትዘርግፍ። መወጋቱ ከባድ ነው። ቴስት አድርግ መጀመሪያ፣ ፈትን፣ ጊዜ ስጥ። ጊዜ ጥሩ መፈተኛ ነው። ጊዜ ስጥ። አብረዋል። ከዛ በኋላ ግን እየከፈትን እንሰጣለን። ያው ጊዜ ይወስዳል። የምልሽ እኮ 10 ምናምን ዓመት ፈጅቶብኛል። ቀላል አይደለም። ከራስ ጋር ለመገናኘት አንዴ እሱ ራሱ የብዙ ዓመት እንትን ነው አይደለንማ። የሆነ እኮ አይፎን አይደለንም በ4 ብሎን ከፍተህ ይሄ ነው የሚባል። እኛ እኮ በጣም ኮምፕሊኬትድ ፍጡር ነን። ብዙ ጊዜ ይፈልጋል። አወቅኩት ራሴን ብለሽ ታምረኛ ነገር ደግሞ ታገኛለሽ ውስጥሽ ላይ። ቴክስ ታይም። ለእሱ ደግሞ ይታገሱ። ባሻል ጽናት ከሌለ ምንም ነገር አታገኝም። አሁን
እነ ትላልቅ ቢሊየነር የሆኑት በቴክ ላይ ያሉት ሰዎች ልጆቻቸውን ስልክ የሰጡት በዚህ ጊዜ ነው ምናምን ይባላል። እኛስ እየተበሉ ነው ከታች ገባሽ። በ10 ምናምን ዓመታቸው ነው እንትን የሚሰጧቸውን ያሁን አቅ ነበር። በጣም አለ የተባለ ሀብታም ነበር እኛ ሀገር ላይ ያኔ ድሮ የዛሬ 20 ምናምን ዓመት ነው የምነግርሽ። ልጆቹ ስልክ አልነበራቸው። ሃይስኩል ላይ እስኪገቡ ድረስ አልሰጠም። በቃ ያውቁታል እዛ ያደረሰው ምን አይነት ትዕግስትና ኮሚትመንት ኖሮት እንደነበር ያውቃል። ስለዚህ አሁን ሾርት ከት ሊሰጥ አይፈልግም። ታች ደግሞ ካስለመድሻቸው በኋላ ማስተካከል መከራ ነው። ለዛ ከሆነ አሁን እየተመረተ ያለው ትውልድ ከባድ ነው። በቃ አድቫንቴጅ ነው የሚያየው፣ የሆነ ነገር ነው የሚያየው፣ ይሰለችዋል። በአንድ ዓመት ታሪክ እንዲለውጥ ነው የሚፈልገው። አንድ ዓመት እንትን ብዬ ተጽዕኖ አላመጣሁም። እኔ ዲፕሬሽን ሃይ ሆኗል። አያስደንቅትም? ሰው እንዴት ነው በ17 ዓመቱ ዲፕሬስድ የሚሆኑ? መች ተጀመረ? ግን በ20 ዓመቱ ቢሊየነር ነኝ ሚሊየነር ነኝ ስለሚለው ገና በ3 ዓመት እንዴት እደርሳለሁ ብሎ ስለሚያስብ ዲፕሬስድ ገና 50 እና 60 ዓመት ከፊቱ ኖሮ ማለት ነው። ነገሩ ፌክ በሆነ ሁኔታ ፈጥኗል። ኢት ኢዝ ሪሊ ፌክ ፈጥኗል። ደግሞ አብዛኞቹ እኮ ተይዘዋል ፌክ መሆናቸው በቃ በሆነ እንትን ፈጥኗል። ስለዚህ ሰው 17 እውነቴን ኮንሽን ከሆነ እንዳልኩሽ ነው። ታች በጣም የመስራት ፕላን አለኝ። ሆፉሊ 2018 በጣም ጃምፕ አረጋለሁ የሚል ፕላን አለኝ። ታች 10 ዓመት 12 13 ዲፕሬሽን የሚለውን ትርጉም ማወቃቸው ሁሉ ሊገርመን ይገባ ነበር። አይደለም ሊሆኑ ማለት ነው። ማለት ምን ሆኖ ማለት ምን ተጀምሮ ራስ ማጥፋት ሲምፕል ሆኗል። ልጆቻችን ላይ የደረሱ መሰላቸዋ። ማየትና መድረስ እኮ ይታወቀ የተለያየ ነገር ነው። መስማትና መሆን በጣም እንዲያውም በመስማትና በማድረግ መካከል ብዙ ጫማዎች ያልቃሉ ይላሉ ጣሊያኖች። ረጅም ጆርኒ ነው። ሰማው ማለት ሆንኩ ማለት አይደለም። በጣም ወዶ አባባል እና በቃ ሁሉን የሰሙ ሁሉንም አዩ፣ ቤተሰቦቻቸው ጋር ሁሉንም ያወራሉ ምናምን የደረሱ ነው ይመስላል። ሰው የታለ ይላል ነው አይደለም። ሰው ልጅ ላይ በጣም ኢንቴንሽናል ሆኖ መስራት ይጠይቃል። አንዳንድ ነገሮችን ማስወገድ ይጠይቃል። ዋጋ መክፈል ይጠይቃል። ራዕይ አውትሊቭ ያደርግሻል እንጂ አንቺ ልክ እንደ እንትን በልተሽ ጠርገሽ ጨርሰሽው በቃ አሁን የቀረሽን እድሜ ልረፍ የለም። እስከ ህይወትሽ መጨረሻ ድረስ ምትኖር፣ ከዛ አስረክበሽው የምታልፊው ከአንቺ በፊት ነበረ፣ ከአንቺ በፊት በኋላ ይቀጥላል። ጀስት ፕሌይድ ማይ ፓርት ከዛ አስረክብ ያለው ዋናው ኑሮ ያለው ከዛ በኋላ ነው። ከሞቱ በኋላ ነው ትክክለኛው ኑሮ ያለው። ሽልማት አለኝ ለሰራሁት ነገር። ዘላለማዊ ኑሮ የሚቀጥለው እሱ ነው። ያኔ ነው we play our part። አዝነንም አልቅሰንም ተጎድተንም ተደስተንም ታልፋለች። ህይወት እኮ ታልፋለች አይደል? አንድ በጣም የሚነቀኝ አነጋገር አለ። ይሄ አሁን የቆምንባት ምድር ከሆነ ጊዜ በኋላ ጣሪያችን ትሆናለች ይላል እና ምንም የድም አልሄድም ማለፋችን አይቀርም።